አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? አላችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? እንዴት ዋላችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም የምታምር በጣም ጥሩ የሆነች ቪዲዮ ነው። እርግጠኛ ነኝ ደስ ይላችኋል ብዬ ነው እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮም በላይክ ጀምሩ ማለት ነው። እና አብርሽ የት ደረሱ? አብርሽ የት ደረሱ? እንዴት ሆኑ? ተሻለ ወይስ የተነሱትን መንገድ ሄዱ ወይስ ቀሩ? ምለውን ይዤላችሁ መጥቻለሁ እና በላይክ ጀምሩ እላችኋለሁ ውዶቼ። እና የት ደረሱ ምለውን እንየው አብረን የምናየው ይሆናል። ምን እንደተደረገ እንዴት እንደሆነ አብረን እንስማ እና ውዶቼ፣ ይሄ የእነሱ ጭቅጭቅ እንደቀጠለ ነው። ጭቅጭቃቸው ምንም በረድ ያለ ነገር የለም። ሩታ ይሁን ብላ ከለመኑ በኋላ በቃ ጭቅጭቅ፣ በጣም ጭቅጭቅ፣ ተጨቃጨቁ ማለት ነው። ምንድነው እንትና ማን ነው ዴቭ ባይኖር እነኚህ ሰዎች እርስ በራሳቸው ተበላልቶ ያልቁ ነበር። አብርሽ ራሱ ብሞት አያውቁም ነበር። አሁን ሩታ ልጇ እንኳን የት እንዳለ አታውቅም፣ እዚህ ስትከራከር ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሄርሜላ ምን አለች? የሩታ ፍቃድ አያስፈልግም። አብርሽ አንደኛ እግሩ አንቺ ቤት ረግጧል፣ እንዲወጣ አትፍቀጂ አደራሽን ትላለች። እንደ ህፃን ልጅ አደራ ትሰጣለች። እህቱ ምን ማድረግ እንዳለባት ራሷ ታውቃለች። እና ሁሉም ደርሶ አዛኝ ሆነ። ዳኒም ጭቅጭቅ ጀመረ። ሲጀምር ማለት ዛሬ ደግሞ አፋፉን ብሎ ሁሉም ማለት ነው፣ ሁሉም አፋፉን ብሎ ማውራት ራሱ ደበረው ዛሬ ሲጨቃጨቁ ማለት ነው። ከዛ መጨረሻ ላይ ሩታ ይሆን አብርሽ ተኝቶ በቃ እነሱ ሲንጫጩ እሱ ይጨናነቃል። እየተኛ እየተነሳ ሲጨናነቅ ጊዜ በቅርቡ ዝም ብሎ እንትን አሉ፣ ተስማሙ ማለት ነው። ዛሬ ብቻ ይደር ብለው እንትና ኤፍሬም በአንድ መልስ ማለት ነው፣ በቃ ወንድሜ ላንተ ብዬ ለዛሬ እንዲያድር እፈቅዳለሁ፣ ጠዋት ግን መጥቼ ወስደዋለሁ ብለዋል። እና ዴቭ ደግሞ እሺ ብሏል። ሌላውን ጠዋት እንነጋገራለን እና ዛሬውኑ ደግሞ እንደዚህ ብዬ ብሸኛ ይሻላል ብሎ እሺ ብሎ ተስማምተዋል። ከዛ ሩታ ደግሞ ጠዋት ጭቅጭቅ አልፈልግም ዛሬ ይደር ብላ አስጠንቅቃ ስትናገር፣ ሄርሜላ ምን ትላለች? አንቺ ምን አገባሽ? ማን ስለሆንሽ ነው ስለሱ የምታወሪ? ምን አገባሽና ማን ያዳምሽ? እኛ የአንቺ ቤት መመላለስ የለብንም። ማንም ወደ አንቺ ቤት መመላለስ የለበትም። እህቱ ቤት ነው ያለ። እህቱ ቤት አንቺን መጥተሽ ጠይቂ፣ እኛም መጥተን እንጠይቃለን ስትል አንቺ ዝም ብለሽ እየመጣሽ አትለጠፊ። የአንቺ መጨናነቅ ለመጨናነቅ ለእኔ ጉዳይ አይደለም። ምን አገባኝ? ስለ አንቺ ምን አገባኝ? እኔ ስለ ባሌ ብቻ ነው የማስበው ይባባላሉ ማለት ነው። እና መጨረሻ ላይ ዳኒም ትንሽ አዛኝ ለመሆን ሞከረ፣ አወራ። ማንም አዳማጭ የለውም። በቃ እንደ በፊቱ አይደለም። ሁሉም በፊት ሊያነሳው ሲሞክር ማለት አወቀ። ከዛ ብዙም አልተከራከረም። ዛሬ ብዙም አልተከራከረም። መጨረሻ ላይ ደግሞ እንደዚህ ወንድሜ ብቻ ይዳን ምናምን በኋላ በቃ እኔና እነሱ ያለን ችግር በኋላ እናወራለን፣ አሁን ግን ወንድሜ ብቻ ይዳን ብሎ አሁን ብቻ ወንድሜ ይዳን ይላል። እሺ የአብርሽ ወንድም ኤፋ ነው ዴቭ ነው ወይስ ዳኒ ነው? ምንም አይደለህም አንተ ድብና ያልክ ባዳ ነህ። ሲጀመር ወንድሙም ጓደኛም አይደለህም ብላለች ሩታ። ደበረው ግን በእውነት ደብሮታል። ሩታ እንደዚህ ያለችው በቃ አንተ ምንም አይደለም፣ ደርሶ አዛኝ አትሁን። ምንም ለሱ አዝነ ሳይሆን ለማሽለክለክ ነው ለማባጥባጥ ነው እንጂ ምንም አንተ የምመለከት ጉዳይ እዚህ መሀል ምንም ነገር የለም፣ ድብና ያልክ ባዳ ነህ ብላለች። እንድገባው ማለት ነው።
እንደዚህ ካለች በኋላ ብዙ መከራከር አስጠላው እንደ በፊቱ ማለት ነው። ከዛ መጨረሻ ላይ ቡዜ ልጁ ዳና ይሁንና ከዛ በኋላ የራሱ ምርጫ ይኖራል። እኔ ስለ እናንተ ጭቅጭቅ ሳይሆን ስለ ወንድሜ ጤንነት ነው የሚያሳስበኝ። እኔ አልፈልግም፣ አትጨቃጨቁ። አሁን 10 ጊዜ ብትጨቃጨቁ ልጁ ከቤቴ አይወጣም። በቃ ዛሬ ከቤቴ አይወጣም ብላለች። ምን እንደሚመጣ አያለው። ዛሬ ከቤቴ አይወጣም ብላ ስትል ማለት ነው። ዴቭ በጸባይ ይዞ ሩታንም ኤፍሬምን በጸባይ ጠይቆ እንዲቀር አድርጓል ማለት ነው። ጠዋት ጭቅጭቅ መነሳቱ አይቀርም። እነሱ ጭቅጭቅ አሁንም ጭቅጭቅ ያነሳሉ ታያላችሁ። ዛሬ እንደተጨቃጨቁ ነገም መጨቃጨቃቸው አይቀርም። ይጨቃጨቃሉ በእርግጥ አሁን አይሄድም እያሉ እሱም ትንሽ ከተሻለ ይሄዳለሁ እያለ ይነሳል። እነሱም አይሄድም ይላሉ። ጭቅጭቁ ገና ነው። ብጥብጥ ይነሳል። እነሱ 5 ቀን ይላሉ። ሩታ ደግሞ ዛሬ ካደረ በኋላ ጠዋት መጥቼ ወስደዋለሁ ብላለች። ወንድሙም እንደዛ ብሏል። ቆይ እኔ ግራ የገባኝ ነገር ምን እንደሆነ ታውቃላችሁ? ምስቱ ጋር መሆኑ ነው የረበሸው ወይስ 10 ሰው አንድ ቦታ ቆሞ ማንም ሳይሰማ ዝም ብሎ እርስ በራሱ መባላት ነው የሚጨንቀው እንዴ? እሺ ሩታ ጋር ሲሆን ማማ ጋር ነው የሚጮው። ማንም እንኳን አንጫጭም፣ ጸጥ ባለ ቦታ ነው የሚቀመጠው። እዚህ ጋር 10ሩም ቆሞ ሴትም ወንድም እኛኝ። እሺ ማን ነው የሚሰማችሁ? እርስ በራሳችሁ ተደማመጡ እንጂ ተባብራችሁ ቁጭ ብላችሁ አውሩ። በማውራት ማይፈታ ነገር የለም። በመረጋጋት ማይፈታ ነገር የለም። ምን ጉድ ናችሁ እናንተ? አሁንም እኮ ልጁን አስተኝታችሁ ዝም ብላችሁ ትባላላችሁ። ልጁ ግን እየተጨናነቀ እየተነሳ ነው። ምንም ማውራት አቅቶታል። ምን ሆናችኋል እናንተ? ምድረ ደንቆሮ ተሰብስቦ እዚህ ጋር ዝም ብላችሁ አትጩ። በማጫወት ምንም ቤት አይሰራ። ተረጋግታችሁ ስታወሩ እቺ ሴጣን ደግሞ እኔ በጣም ነው እንትን ያለችኝ። ምን አገባሽ ከምትል ማለት ነው። ማንኛውም ሰው የሚፈርደው ለማን ነው? ለሩታ ነው። መብቷ ነው። ታውራ። የልጇ አባት ስለሆነ ታውራ። ጤንነቱ ያሳስባታል። ባልነቱ ራሱ ያሳስባታል። ሴጣን አጣልቷት ተጣልታለች። በጣም የምትወደው ነው። በጣም ነው የምትወደው። ከዚህ በፊትም እናውቃለን። እራሷ መታ ነው ተለጥፋ አለያየቻቸው። አሁን ደግሞ ግሎ እሳት ፈጥሯል። ልጁ እቺን ላግባት ወይስ እቺ ጋር ሊሆን እዚህ ጋር ሊሆን ወይስ እዚህ ጋር ሊሆን እያለ ራሱን አጥቷል። ልጁ ጋር ይሁን ወይስ እቺ ባዳም ብቻዋ ያለችው ምስቱ ጋር ይሁን? በቃ ወይ ምስቴ ናች እቺ ወይ ምስቴ ናች ወይ ምንድነው የሚባለው? ይሄ ደግሞ አማች ነው ምንድነው? ጭራሹኑ ምንም ነገር እንትን አላላትም። እሷን አገባሻለሁ አላልከኝም፣ ከኔ ብቻ ነው የሚወጣው መልስ የምታገኘው ከኔ ብቻ ነው እንጂ ካንተ መልስ አግኝቼ አላቅም ብላለች ከዚህ በፊት። እኔ ነኝ የሚወድህ፣ እኔ ነኝ ሁሌ አጠገብ የምኖረው። አንተ ግን አንድም ቀን ወድሻለሁ ብለኸኝ አታቅም፣ አንድም ቀን አገባሻለሁ አፈቅርሻለሁ ብለኸኝ አታቅም ብላለች ከዚህ በፊት። ብላ በግድ ለምና ነው አፈቅርሻለሁ ብሎ ቀለበት ያሰራል። ቀለበት ያስረላት ራሷ አውርታ ነው እንጂ እሱ በፍላጎቱ አይደለም። በዛ ላይ ሩታ ጋር ተናዶ ነው እንጂ እርሜላን ፈልጓት አይደለም። እሱ አገባታለሁ ብሎ አስቦ ማያውቅም። ቡዜ ራሱ ለብቻው ይዛ ወጥታ ስትጠይቅ እኔ ቀለበት አሰርኳት እንጂ አላገባዋትም እኮ። ቀለበት ማሰር ማለት አግብቶ መኖር አይደለም። ይሄ ቀለበት አሰርኳት በቃ ዝም ብዬ ነው እንጂ አላገባዋትም፣ አገባሻለሁ ብዬም ጭራሹን አላወራኋትም፣ አላገባዋትም ብሏል። እና ልጅቷ ህይወቷ ውስጥ እየተጫወትክ ነው፣ ልታገባት ነው ወይም ልታረግ ነው ስትል እኔ ምንም አላረኩም፣ ራሷ ወዳሃለሁ ብላለች። ራሷ ነች አብሬክ ልሁን ከጎኔ ልቆም እያለች ያለችው ራሷ ነች እንጂ እኔ አገባሻለሁ አላልኩም ብሏል። ግን አሁንም በግድ ነው ልጁ ቢድን ራሱ ልጁ ጋር እንጂ የሚሆነው እቺ ሄርሜላ ጋር የሚሆን አይመስለኝም። ወይ ሁለቱንም አግብቶ አንድ ቤት ሊያኖራቸው ነው። አሁን እዚህ ጋር ራሱ እየተባሉ እነሱ ይጨራረሳሉ። ጭራሹኑ መገዳደል ነው። እነኚህን ሁለት አንድ ቤት ማስገባት በጣም ነፍሱ ነው የሚያጠፉት። በላይክ ጀምሩ።
ቪዲዮን ከፍታችሁ ስሙ። በጣም የሚያምር